ሰበር ዜና ተሰምቷል። በአየር ኃይል ግቢ የወታደሮች አመፅ ተቀስቅሷል። ሰራዊቱ በቃኛ እንዋጋም ብሎ ደብረ ዘይትን በሰልፍ አጥለቅልቋታል። አመፁ የ4 ኪሎ ቤተ መንግስትን ክፉኛ የረበሸ ያናወጠም ሆኗል። ወዲህ ደግሞ የህወሓት ጦር 3 አርሚ ጦሩን ይዘው ወደ ወልቃይት በማንቀሳቀስ ወልቃይትን ለማጥቃት እየተንቀሳቀሰ ስለመሆኑ ተረጋግጧል። የህወሓት ጦር ቃል አቀባይ ደግሞ በአስቸኳይ ወልቃይትን መልሱልን፣ ካልሆነ ደግሞ ከባድ ነገር ነው የሚፈጠረው ሲሉ ትናንት ምሽት አስጠንቅቀዋል። ይህ አዲስ ፖስት ሚዲያ ነው። ለአሁን የተደመጡ ሰበር መረጃዎችን አጠናቅረን መጥተናል። ቪዲዮ ላይክ አድርጋችሁ በመጀመሪያ አብራችሁን ቆዩ። ዋና ዋናዎቹን አስቀድም። የተፈራው ሆኗል። 4 ኪሎ ላይም የመጨረሻው ካርድ ተመዟል። አመጽና ተቃውሞ በሰራዊቱ መሃል ፈንድቷል። የአየር ኃይል ወታደሮች አመጹን ጀምረውታል። ከባድ ተቃውሞ አስነስቷል። አመጹን ለመቆጣጠርና ከቁጥጥር ውጭ እንዳይሆን አብይ ትዕዛዝ ስለመስጠታቸውም ተረጋግጧል። የጦሩን አመጽ በዝርዝር እንመለከታለን። የህወሓት ጦር ወልቃይትን ለመቆጣጠር በ3 አቅጣጫ ሜካናይዝድ ጦሩን አንቀሳቀሰ። በቀናት ልዩነት ወልቃይት ላይ ጥቃት ለመክፈትም ትዕዛዝ እንደተቀበለ ተረጋግጧል። የህወሓት ጦር ቃል አቀባይ በበኩላቸው አዲስ ባሰራጩት መግለጫ ኮሎኔል ደመቀ ጦር በአስቸኳይ ከወልቃይት ይውጣ፣ ካልሆነ ግን የከፋ ነገር ይመጣል ሲሉ አስጠንቅቀዋል፣ ዝተዋል። በዝርዝር እናስደምጣቸዋለን። በሌላኛው መረጃችን እነ አቶ ክርስቲያን ታደለ እና ዮሐንስ ቦያለውን በተመለከተ የፌዴራል መንግስቱ አነጋጋሪ እርምጃ ወስዷል። እርምጃውን ተከትሎ ቤተሰቦቻቸው በጭንቀት ላይ እንደሚገኙ እየተናገሩ ነው። እነዚህንና ሌሎች መረጃዎችን ይዘናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። አሁን ወደ ዝርዝሮቹ እናመራለን። በእስር ላይ የሚገኙትን እነ አቶ ክርስቲያን ታደለ፣ ዮሐንስ ቦያለውን በተመለከተ የፌዴራል መንግስት አነጋጋሪ እርምጃን ወስዷል። እርምጃውን ተከትሎ ቤተሰቦቻቸው በጭንቀት ላይ እንደሚገኙ ተናግረዋል። በቂሊንጦ ማረሚያ ቤት በእስር ላይ የሚገኙ ታዋቂ የፖለቲካ እስረኞችና የምክር ቤት አባላት በከፍተኛ ጥበቃ ወደሚታወቀው የቃሊቲ ማረሚያ ቤት በትናንትናው ዕለት እንዲዛወሩ ስለመደረጉ መሰረት ሚዲያ ምንጮቹን ዋቢ በማድረግ ዘግቧል። ስማቸው እንዳይጠቀስ የፈለጉ አንድ የፌዴራል ማረሚያ ቤት አስተዳደር ሰራተኛ እንደገለጹ ከሆነ አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለ፣ ዶክተር ወንደሰን አሰፋና ጋዜጠኛ ጎበዜ ሲሳይን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦች ወደ ቃሊቲ እንዲዛወሩ ከተደረጉት ውስጥ ይገኙበታል። ይህ የእስር ቤት ዝውውር የተደረገው ያለምንም ቅድመ ማስጠንቀቂያ ነው። እስረኞቹ በድንገት ተነስተው ወደ እኛ አዲሱ ማረፊያቸው እንዲያመሩ ተደርጓል ብለው ማረጋገጫውን የሰጡት ደግሞ የቃሊቲ እስር ቤት ባልደረባ ናቸው። ለዚህ ድንገተኛ ዝውውር እንደ ዋናው ምክንያት የቀረበው በቅርቡ የሚካሄደውን አገር አቀፍ ምርጫ ተከትሎ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ከተነሳ ለጥንቃቄ በሚል የተሰጠ የጸጥታ ስጋት መረጃ ነው ተብሏል። የብሔራዊ መረጃና ደህንነት አገልግሎት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ባጠናቀሩት መረጃ መሰረት በምርጫው ወቅት ብጥብጥ ቢነሳ እነዚህ ታዋቂ እስረኞች ትኩረት ሊሆኑ ይችላሉ የሚል ቅድመ ማስጠንቀቂያ ለመንግስት መቅረቡ ነው ዘገባው የጠቆመው። በመሆኑም መንግስት የጸጥታ ስጋቱን ለመቀነስና እስረኞቹን በቅርብ ክትትል ስር ለመዋል ሲል ነው ይህንን ውሳኔ ማስተላለፉ የተመላከተው። እነዚህ የፖለቲካ እስረኞች እስካሁን በቂሊንጦ ማረሚያ ቤት ቆይታ የነበራቸው ቢሆንም መንግስት በተለያየ ጊዜያት የጸጥታ ስጋት አለ በሚል ምክንያት እስካሁን ከ5 ጊዜያት በላይ ከተለያዩ ማረሚያ ቤቶችና ዞኖች ሲያዘዋውራቸው ቆይቷል። ይሁን እንጂ የአሁኑ ዝውውር ከአሁን ቀደሞቹ ለየት የሚያደርገው እስረኞቹ ከከተማ ዳርቻ ካለው የቂሊንጦ ማረሚያ ቤት በማውጣት ወደ መሃል ከተማ በማስጠጋት በፌዴራል ፖሊስና በሀገር መከላከያ ሰራዊት ጥምር ኃይል ጥበቃ እንዲደረግባቸው መደረጉ ነው ሲል መሰረት ሚዲያ ዘግቧል። ከላይ በስም ከተጠቀሱት ግለሰቦች በተጨማሪ ሌሎች ከፍተኛ አመራሮችና ባለሙያዎችም የዝውውሩ አካል ናቸው ተብሏል። ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ ዶክተር ሲሳይ አውግቼው፣ ዶክተር ክብረአብ አለሙና ጋዜጠኛ ዳዊት በጋሻውን ጨምሮ ወደ 50 የሚጠጉ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ ግለሰቦች በአሁኑ ወቅት በቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንደሚገኙ ተዘግቧል። ዝውውሩን ተከትሎ በእስረኞች ቤተሰቦች ዘንድ ጭንቀት የተፈጠረ ሲሆን እስካሁን ድረስ በማረሚያ ቤቱ በኩል የተሰጠ ይፋዊ ማረጋገጫና ማስተባበያ ግን የለም። ወደ ሌላኛው መረጃችን ስናመራ የጠቅላይ ሚኒስትሩ ሚስጥራዊ ጉዞ እያነጋገረ ነው። እስራኤል ቤንጃሚን ኔታንያሁ በኢራኑ ጦርነት ወቅት ወደ ዩናይትድ አረብ ኤምሬትስ ድንገተኛ ጉዞ አድርጓል ስትል ዩናይትድ አረብ ኤምሬትስ በበኩሏ ይህንን ጉዞ ሐሰት ነው ስትል አስተባብሏለች። ኢራን በበኩሏ ይህንን መረጃ አስቀድሜ አውቅ ነበር ብላለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር ጦርነት ውስጥ ገብተው በነበረበት ወቅት ወደ የተባበሩት አረብ ኤምሬቶች ሚስጥራዊ ጉዞ
ማድረጋቸውንና ከሀገሪቱ ፕሬዝዳንት ጋር እንደተገናኙ ገልጸዋል። የኔታንያሁ ጽህፈት ቤት የእስራኤል ጠቅላይ ሚኒስትርና ፕሬዝዳንት ሼህ መሐመድ ቢን ዛይድ መካከል የተደረገው ንግግር ታሪካዊ እድገት አምጥቷል ሲል ገልጿል። ይሁን እንጂ ጠቅላይ ሚኒስትሩ እንዲህ ባሉ በአጭር ሰዓት ውስጥ የኤምሬትስ የውጭ ጉዳይ ሚኒስቴር እውነትን መሰረት ያላደረገ ነው በሚል ኔታንያሁ አደረኩት ያሉትን ጉብኝት አስተባብሏል። ሚኒስቴሩ የሁለቱ ሀገሮች ግንኙነት ይፋዊ ባልሆኑ ስምምነቶች ያልተመሰረተ ነው ሲልም ጠንከር ያለ መግለጫን ሰጥቷል። ኢራን በመካከለኛው ምስራቅ ጦርነት በኤምሬትስ ላይ በርካታ ኢላማዎችን የደበደበች ሲሆን ቴሄራን አገሪቱ ከአሜሪካና ከእስራኤል ጋር ባላት የቅርብ ግንኙነትም ትተቻለች። የሮይተርስ የዜና ወኪል ምንጮቹን ጠቅሶ እንደዘገበው ግን በኔታንያሁና በኤምሬትሱ ፕሬዝዳንት መካከል የተደረገውን ንግግር በኦማን ድንበር አቅራቢያ በምትገኘው አላይን ከተማ የተደረገና ለሰዓታት የዘለቀ ነው ይላል። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት የአገራቱን ግንኙነት በተለይም የመከላከያ አጋርነትን እንዳጠናከረ ነው የሚታመነው። የህወሓት ጦር ወልቃይትን ለመቆጣጠር በሶስት አቅጣጫ ሜካናይዝድ ኃይሉን አንቀሳቅሷል። ትኩረት ለወልቃይት ተብሏል። በቀናት ልዩነት ወልቃይት ላይ ጥቃት ለመክፈት ትዕዛዝ ከህወሓት በኩል እንደሾለከም ተረጋግጧል። የህወሓት ጦር ቃል አቀባይ በበኩላቸው አዲስ ባሰራጩት መግለጫ የኮሎኔል ደመቀ ጦር በአስቸኳይ ከወልቃይት ይውጣ፣ ካልሆነ ግን የከፋ ነገር ይመጣል ሲሉ አስጠንቅቀዋል። ዛቻንም አሰምተዋል። ደብረጽዮን ገብረ ሚካኤል በበኩላቸው በዛሬው ዕለት እጅግ የሚያነጋግር መግለጫ ነው ይዘው ከተፍ ያሉት። የህወሓት ወታደራዊ ቃል አቀባይ ገብረ ጻዲቅ ለድምፀ ወያኔ በሰጡት ማብራሪያቸው ወልቃይትን በአስቸኳይ ልቀቁልን፣ ካልሆነ ሰብረን እንገባለን፣ የከፋ ነገር ይፈጠራል ብለዋል። የትግራይ ሉዓላዊ መሬት ላይ የሚደራደር የትግራይ ኃይል የለም ያሉት ቃል አቀባዩ ሰራዊታቸው የመከላከል ነው ላሉት እርምጃ ዝግጁ እንደሆነም ጠቅሷል። ኮሎኔሉ በሰጡት ማሳሰቢያ ልብ አድርገው ጥያቄዎቻችንን ቢመልሱልን ይሻላቸዋል። አይሆንም ካሉና መሬታችሁን አንመልስም፣ ተፈናቃዮችን አይመለስም፣ በረሃሙቱ እናጠፋቸዋለን እያሉ የሚቀጥሉ ከሆነ ግን ራሳችንን ለመከላከል እንገደዳለን ነው ያሉት። በፌዴራል መንግስቱ ላይ ከባድ ዛቻን የሰነዘሩት እኚህ ወታደራዊ ቃል አቀባይ በፕሪቶሪያ ስምምነት ሰበብ በህወሓት ውስጥ ታጥሮ ለመቆየት ፈቃደኛ አይደለንም ብለዋል። በሁለት ዓመቱ ጦርነት ወቅት በመብረቃዊ ጥቃትና ድምሰሳ መግለጫ የሚታወቁት እኚህ ቃል አቀባይ እንደከዚህ ቀደሙ ከደብረ ሲና እንመለስም በማለት ከ4 ኪሎ ከባድ ማሳሰቢያ ሰጥቷል። ህወሓት የመከላከል እርምጃ ያለውን የኃይል አማራጭ ከተከተለ ውጤቱ እንደ 2013ቱ አይሆንም ሲሉም አክሏል። ፕሪቶሪያ አለ ተብሎ ለመንበርከክ ፈቃደኛ አይደለንም፣ የትግራይ ጥያቄዎች በአስቸኳይ መመለስ አለባቸው ብለዋል። ጥያቄዎቹ ያለምንም ቅድመ ሁኔታ እንደ ወልቃይት ያሉ መሬቶችን ወደ ትግራይ መመለስ፣ በጀት መልቀቅ፣ የነዳጅ አቅርቦት ገደብ ማንሳትና ተፈናቃዮች ወደ ቦታቸው እንዲመለሱ ማድረግ እንደሆነም ጠቅሷል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመታት በላይ ቢያስቆጥርም የትግራይ ህዝብ በኢትዮጵያ መንግስት ከበባ ውስጥ ታፍኖ ይገኛልም ብለዋል። የባንክ አገልግሎቶች አሁንም በከፍተኛ ሁኔታ የተገደቡ ናቸው፣ የነዳጅ እጥረት አለ፣ ደሞዝ አልተከፈለም ያሉት ቃል አቀባዩ የፌዴራል መንግስት በጫና ለማንበርከክ እየሞከረ ነው፣ እጅ አንሰጥም ብለዋል። የፌዴራል መንግስት የፕሪቶሪያን ስምምነት አፍርሷል የሚለው ይኸው የህወሓት አመራሮችን ክስ የሚያሰሙት ቃል አቀባዩም እኛም የሚያዋጣንን መንገድ መርጠናል ብለዋል። በፌዴራል መንግስት በኩል ፈርሷል ላሉት ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደሩ የቀድሞውን የህወሓት መንግስት በመመለስ ተክተናል፣ ይህም እንደ ድል የሚቆጠር ነውም ይላሉ። የጀነራል ታደሰ ወረደ ከስልጣን መወገድ የፌዴራል መንግስት በትግራይ ላይ ያሰበውን አካሄድ ለማክሸፍ የተወሰደ እርምጃ ነው። የጀነራል ታደሰ አስተዳደር መፍረስና የተመረጠው የክልል ምክር ቤት እንደገና መቋቋም ትልቅ የለውጥ እርምጃ ነው ሲሉም ያክላሉ። አስተዳደሩ የትግራይ ሉዓላዊ ግዛት አካል ነው ያሉትን መሬትና ተፈናቃዮችን ወደ ቀያቸው መመለስ እንዲሁም የትግራይን ክብርና ጥቅም ማስጠበቅ አልቻለም ነበርም ሲሉ ከሰዋል። ህወሓት በሰራዊቱ ድጋፍ የቀድሞ አስተዳደሩን መመለሱ እነ ጌታቸው ረዳና ጀነራል ታደሰ ወረደ አላሳኩትም ያሉትን መሬት ማስመለስ ለማሳካት ወሳኝ እርምጃ ነው ሲሉም ይጠቁማሉ። ከዚህ በኋላ ያለው አካሄድ የትግራይ መሬት ወደ ቦታው መመለስ ወይንም ወደ ኃይል አማራጭ መግባት ብቻ ነው ብለዋል። የፌዴራል መንግስት እንደ ወልቃይት ያሉ የትግራይ መሬቶች ናቸው የሚሏቸውን አወዛጋቢ አካባቢዎች ካልመለሰም የህወሓት ሰራዊት እርምጃ ለመውሰድ ይገደዳል በማለት ዝተዋል። ይህን ተከትሎ ህወሓት በትላንትናው ዕለት በሽሬ በሽራሮ አቅጣጫ የጦር ኃይሉን እያንቀሳቀሰ ስለመሆኑ ተዘግቧል። በተለይም አርሚ 22 እና አርሚ 26 የተባሉ የህወሓት የጦር እዞች ወደ ወልቃይት አቅጣጫ እየተንቀሳቀሱ ሜካናይዝድ ኃይላቸውን እንዲሁም ከባባድ የጦር መሳሪያዎችን እያንቀሳቀሱ ስለመሆናቸው ተዘግቧል።
ወደ መጨረሻው መረጃ እናመራለን። እንደተፈራው ሆኗል። 4 ኪሎ ላይ የመጨረሻው ካርድን ተመዟል። አመፅና ተቃውሞ በሰራዊቱ መሃል መፈንዳቱን የተነገረው የአየር ኃይል ወታደሮች አመፁን ጀምረውታል። ከባድ ተቃውሞም አስነስቷል። አመፁን ለመቆጣጠርና ከቁጥጥር ውጭ እንዳይሆን አብይ አዟል። ደብረ ዘይት ከተማም በሰራዊቱ አመፅ ጭንቅ ውስጥ ገብታለች። ብልጽግና አብዝቶ ከሚፈራቸው ጉዳዮች መሃል ህዝባዊ አመፅ አንዱ ነው። የመምህራን፣ የሐኪሞች፣ የመንግስት ሰራተኞች አመፅ ሊነሳብኝ ብሎ ይሰጋል፣ ይፈራል። ለዚያም ነው የቴዲ አፍሮን ዳስጣል ሙዚቃ ባለፉት ወራት ሲከለክል የነበረው። ከሰሞኑ የታየው ግን ብልጽግና ካልጠበቀው አቅጣጫ አመፅ እንደተነሳበት ነው። መረጃዎች እንዳመላከቱት በትላንትናው ዕለት የመከላከያ ሰራዊት አየር ኃይል ወታደሮች መንግስት ረስቶናል የሚል የተቃውሞ ድምፅ አሰምተዋል። በርካቶቹ የመከላከያ ሰራዊት ቁስለኞች እንደሆኑ ነው የተነገረው። ወታደሮቹ አብዛኞቹ በጦርነቱ የቆሰሉ ሲሆን መንግስት በቂ የሕክምና አገልግሎትና ጥቅማ ጥቅም እንድናገኝ አላደረገም ሲሉ በመወንጀል አደባባይ ወጥተው ድምፅን አሰምተዋል። የአመፅ ወደ ሌሎች የሰራዊቱ እዞች እንዳይስፋፋ ጥብቅ ቁጥጥር እንዲደረግ ትዕዛዝ ስለመውጣቱም ነው እየተነገረው። እንደ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ልብ ውስጥ ቶሎ የገባ መሪ የለም። አብይ ወደ ስልጣን ከመጡ አንስቶ ከችግኝ ልማት ባልተናነሰ ለወታደራዊ ጉዳዮች የበዛ ትኩረት ሰጥቷል። ይህን ጉዳይ በአዎንታዊ ጎኑ ሲታይ አገር ሉዓላዊነት ለመጠበቅ እንዲሁም አሁን በአፍሪካ ቀንድ ካለው የኃይል አስተላለፍ ጋር ተያይዞ የሚታዩ እንቅስቃሴዎችን ለመግታት ወሳኝ እንደሆነ አይካድም። በሌላ በኩል ደግሞ ጠቅላው ወታደራዊ ጉዳዮች ላይ በዚህ ልክ ትኩረት የሚያደርጉት የውስጥ ተቃውሞዎችን ለማፈን ነው በሚል ይከሰሳሉ። የሰሞኑ አመፅም ከዚህ ጋር የተያዘ ነው ተብሏል።